በለው ና በለው ና ብሩክ አለማየሁ አንድ ለእናቱ ሺህ ለጠላቱ ቀብራራው አለማየሁ ሺህ ጎረምሳ ደርድረሽ ብትመጭ ማለት ነው በአንድ እጁ እንደዚህ ወደ ታች ድፍጥጥ ነው የሚያደርግልሽ። ትገርማለች እች ሴትዮ እንዴ! ብላ 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 አልሳካላት ሲል ጭራሽ ጎረምሶቿን ሰብስባ መታ ማስፈራራት። እንዴ አንድ ወንድ ልጅ እኮ አልፈልግም ካለ መብቱ ነው፣ ህጋዊ መብቱ ነው። እንዴ ምን ነው ህግ አታውቁም እንዴ? አልፈልግም ካለ መብቱ ነው። በግድ ከኔ ጋር ኑር ደግሞ ማለት ነው። እዩ በጣም ቅናት አለብሽ። የመቤቴን በጣም ልብ ብለን ያስተዋልነው ነገር በጣም ቅናተኛ ሴት ነሽ። ሆን ብለሽ የሆነ ነገር ሲሰሩ በቃ ተከታትለሽ መተሽ ቪዲዮ ትለቂያለሽ። ባለፈው የአኒቨርሰሪያቸውን ሲያከብሩ ማለት ነው እርር ቅጥል ብለሽ እሱ ቪዲዮ ከተለቀቀ 25 ደቂቃ ሲሆነው እሷ ወዲያው ነው ቪዲዮ የለቀቀችው። ያቺ ክፍተት ራሱ 25 ደቂቃ እሷ ቪዲዮ የቀረጸችባት ናት። እና ተከታትላ በቃ የነሱ ደስታ ቀን የነሱ የሆነ ቀን ተከታትላ ነው በቃ ቪዲዮ ሰርታ የምትለቀው። በጣም ነው የምትናደደው፣ በጣም ነው የምትቀነው። ትናንትና ደግሞ ብሩኬ ለሀይሚ በቃ ትንሽ ትለማመድና መኪና ገዛላታለሁ አይቻት ምናምን ትፈራለች፣ ግን በደንብ ከተለማመደች በኋላ መኪና ገዛላታለሁ ሲል ሰማች። ከአንዳንድ ሳት ጎርሳ ዛሬ ጭራሽ ጎረምሳዎቿን ወጣቷን ሰብስባ መጣች፣ ብሩክን ልታስፈራራ ማለት ነው። እንዴ አንቺ ነይ እንመርመር ተባልሻ እንዴ? ምርመራ ዲኤንኤ ስጭ ስትባይ ለምን ተደበቅሽ? እሺ ያለ ምርመራም ያለ ምንም ራሱ ያውቀዋል። የልጅ አባት ነው፣ ልጁን ብቻ አምኖ ይቀበል። አሁን ወንድሞቿ ራሱ ወንድም ተብዬዎቹ የተናገሩት ምንድን ነው? በቃ ይመን መተህ ወይ ይመን ወይ ደግሞ ካለዛ የእህታችን ህይወት እንደበጠበት ያንተን ህይወት እንበጠብጠዋለን። ኧረ እባካችሁ ለእናንተ ህግ የለም እንዲህ ሀገር ላይ? ማነኝ ነው የምትሉት እናንተ? ማናችሁ ሲጀመር? እናንተ ተኝታችኋል፣ እግር ይዛችኋል፣ አንሶላ አጋፋችኋል። ምንድናችሁ እናንተ? የልጁ አባት ነኝ ብሎ የመጣውን ቤት እንዳትመጣ ማስጠንቀቂያ እንዳናይህ ድርሽ እንዳትል። የልጁ አባት አይደለውም ያለውን ደግሞ ናና ልጅህን እመን በግድ ያለ ምርመራ ያለ ዲኤንኤ ልጅህን እመን። ስለዚህ እናንተም ጥቅም ፈላጊ ናችሁ ባጭሩ ማለት ነው። ምክንያቱም የልጁ አባት ነኝ ያለው እንደ ብሩክ ባለሀብት ስላልሆነ አልፈለጋችሁትም። የልጁ አባት አይደለውም ያለው ደግሞ ባለሀብት ስለሆነ በቃ እናንተም ለእህታችሁ የሆነ ባለሀብት ነው የምትፈልጉት፣ ጥቅመኞች ስለሆናችሁ ማለት ነው እንጂ በትክክል አባት ነኝ ብሎ የመጣውን ሰው እኮ እስኪ እናስመርምርና በቃ እሱም ቁርጡን ይወቅ። ልጁ ነው አይደለም የሚለውን እሱም ማወቅ አለበት። ለምን በዚህ ልክ ይንገላታል? ለምን በዚህ ልክ የልጅ አባት ነኝ እያለ 10 ጊዜ ደጅ ይጠናል? ስለዚህ እሱም እረፍት ማግኘት አለበት። እሱም የልጁን ማወቅና ማረጋገጥ አለበት ብላችሁ በስነ ስርዓቱ በጸባይ እሱንም ማናገር ስትችሉ ጭራሽ እንዳናየው አይንህን ልጅ ነኝ የልጅ አባት ነኝ ያለውን ሰውዬ ማለት ነው። ብሩኬ ደግሞ አመት ባል ጠብቀ መተህ ምናምን ነገር አመት ባል ጠብቆ ይምጣ ምንም ጠብቆ ይምጣ ውጤት በቃ ውጤቱን ዲኤንኤ እንስጥና ይታወቃል አይደለ እንዴ? ምንም ጠብቆ ምንም እሱ እናንተን አይመለከታችሁም። አመት ባል ጠብቆ መጣ አመት ባል ሳይሆን መጣ እናንተን የሚመለከታችሁ ነገር የለም እንዴ? ለምን ከአመት ባል በፊት መተህ አልጠየካትም? በቃ እሱ ልጅ አይደለም ብሏል። አይ ልጅ ነው ብላ ግግም ስላለች ነው ዲኤንኤ ምርመራ እሺ ይታወቃል የተባለው። ስለዚህ ለምን እሷ ፈራች? ለምን ዲኤንኤ ማድረግ ፈራች? ለምን? እውነት ካላት ለምን ፈራች? እውነት ካላት እኮ ጎረምሳ ሰብስባ መምጣት ራሱ አይጠበቅባትም አይደል እንዴ? ቀጥታ ልጇን ይዛ ወደ ሆስፒታል መሄድ ነው በቃ አለቀ። ና ልጅቷን ይዘን ሄደን ተመርመሩ በቃ ውጤት። ይሄ በየሚዲያው ካሜራ እየደቀኑ ጎረምሳ ሰብስቦ መምጣት በቃ በሰራችበት ቪዲዮ ውስጥ የሱን ስም መጥራት የሱን ስም ማጠልሸት ጭራሽ ወንድምየውማ ሚዲያ ትልቅ ሚዲያ ሄዳ ለምን ሰይፉ ፋንታሁን ጋር አትሄድም? ጉዳዩ ነው እንዴ ብሩክ አለማየሁ? ሰይፉ ፋንታሁን ጋር ቅረብና ብሩክ አለማየሁ ከእህቴ ልጅ አለው ብትለው ምን እንደሚል ታውቃለህ ሰይፉ? ታዲያ ለምን ዲኤንኤ ውጤት አታስመረምሩ? በዲኤንኤ እኮ አሁን እኮ ቀላል ነው። ሀገራችንም ውስጥ ዲኤንኤ እየተሰጠ ነው። ይመርመሩና በቃ እውነታውን ወቁ። ምንም እኮ እዚህ ትልቅ ሚዲያ ላይ መምጣት ራሱ የሚያስፈልግ ነገር አይደለም። ተመርምሮ ውጤት ማወቅ ነው አለቀ ነው የምትባለው። ከፈለክ ደግሞ ዩሃ ሚዲያንም ልጠቁምህ በዛውም እሱ ጋም መሄድ ትችላለህ። እሱ ጋም ተመሳሳይ መልስ ነው የሚሰጥህ። ዲኤንኤ ውጤት አለ በቃ ዲኤንኤ ይመርመሩና ከዛ ውጤቱን ማወቅ ትችላላችሁ። ይሄ እኮ ምንም የሚከበር ነገር አይደለም ነው የሚልህ አለቀ። የልጁን ስም ለማጠልሸት ትልቅ ሚዲያ ላይ ሂድ
እንዴ ሄድ እንደውም ታፈምሰዋለህ ወንድማችን። እንደውም ካለበት እውቅና ካለበት ፍምስና የበለጠ በቃ እንደውም ታዋቂ ፌመስ እንዲሆን ታደርጉልናላችሁ። በቃ ሄድ ፋራ ሰገጤ ምን አይነት ናቸው በእናታችሁ እንዴ? አታፍሩም ትንሽ? ልጁን ለመጣል በዚህ ልክ የምትሄዱበት መንገድ በጣም ነው የሚያስጠላው እንዴ። እሱን የድንግል ማርያም ልጅ እግዚአብሔር ነው በቃ ያነሳው፣ ማማ ላይ ያስቀመጠው የዋህነቱ፣ ደግነቱ፣ መልካምነቱ ልክ እንደናንተ ካሜራ እየደቀነ የሰውን ህይወት ለማበላሸት የሰውን ህይወት ለማጣልሸት የሚመጣ ልጅ አይደለም። በቃ መልካም ሆኖ እግዚአብሔር ደግሞ መልካም ነገር ያደርግላችኋል። አለቀ። እህታችን እሺ ከሱ ልጅ ያላት ካላችሁ በቃ የተባለችውን ታድርግ። ምንም እዚህ ጋር መታችሁ ማስፈራታ። እስኪ ማን ነው ህይወቱን የሚያበላሸው? ማናችሁ እናንተ ህይወቱን የምታበላሹት እንዴ? ምን አይነት ናቸው በእናታችሁ? እዚህ ሰውን ክፉ ነገር ያናገራሉ። ለማንኛውም ከሱ ላይ አይናችሁን አውርዱ፣ ለቀቅ አድርጉት። እህታችን እውነት አላት የምትሉ ከሆነ ደግሞ እህታችሁን ያዙና ወደ ሆስፒታል ሄዳችሁ ውጤት እንዲሰጥ አድርጉ ማለት ነው። ምርመራ እንዲደረግ አድርጉ። አለቀ። እዚህ ጋር መታችሁ እንዴ እናንተ ወንድ አይደላችሁ እንዴ? ለምንድን ነው በዚህ ልክ ራሳችሁን የምታረክሱትና የምታዋርዱት? አይደብራችሁም እንዴ? የወንድ ቅናታም ደግሞ በጣም ነው የሚያስጠላው። በኢየሱስ ስም በጣም ነው የምታስጠሉት። ቅናት ትናንትና ለሀይሚ መኪና ልገዛ ነው አለ። ዛሬ ተንገብግባ ከነ ወንድሞቿ ከነ ጋርዶቿ መጣች። ባንቺ ብር እኮ አይደለም የሚገዛው፣ በራሱ ብር ነው። ምን አስጨነቀሽ? እንኳን መኪና ለምን ይግዛላት? አውሮፓ ይግዛላት። ምን አገባሽ አንቺ? ለፍተው ነው ሰርተው ነው ይግዛላት፣ መብቱ ነው እንዴ። አንቨርሰሪ ሲያከብር ወታ ርሬ ትላለች። ከዛ ደግሞ በቃ ሀይሚ መኪና እያለ ማመርኩ ነው። ከዛ መኪና ይገዛላታል፣ ወታ እሪ ትላለች። እንዴ ምን ይፈጠር ነው የምትዩ? በቃ ገላጊው እሱንም በቃ ሂጂ ውጤት እንትን አስመርምሪ፣ እሱንም ገላጊ ተመልካችንም ገላጊ። በቃ እዚህ እየመጣሽ እኛኛ አትበይብን። አንቺ እኮ ትክክለኛ ሰው ስላልሆንሽ ነው ጥሩ ኮሜንት የማይጻፍልሽ። ሴቶቹ ናችሁ መጥፎ ኮሜንት ነው የምጽፉት ምናምን አይነት ነገር። እንዴ በትክክለኛው መንገድ ትምጣ ታዲያ። እሷ ሁልጊዜ የሰውን እየጣለች ሰውን ለማስጠላት ሰውን ለመጣል በምቀኝነት በተንኮል በቅናት እየመጣች ታዲያ ጎሽ አንቺ እኮ ጥሩ ሰው ነሽ እንድንላት ነው? ምን እንድንላት ፈልጋችሁ ነው? በትክክለኛ መንገድ ትምጣ፣ ሂጂ፣ እሺ ውጤት ስጪ፣ በቃ ስጭና ተመርመሩ። ላንቺም ለቤተሰብሽም ለሁሉም በቃ ሰላሙን እረፍቱን ያገኝ ተባለች። ተደበቀች። ልጁ ሲመጣ ተደበቀች እየወጣች። እንደውም እሱ መክሰስ አለበት አንቺን፣ የምር ማለት ነው። ስም በማጥፋት ወንጀል ከሶሽ ከዛ በኋላ ሳትወጂ በግድሽ በህጋዊ መንገድ ምርመራ ታስደርጊያለሽ። አለቀ። ኧረ በስመ አብ